ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን ይህ በተዋህዶ ሚዲያ ማዕከል ዘወትር በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርብላችሁ አውደ ተዋህዶ ዝግጅታችን ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ እንዲሁም ደግሞ በተለያዩ ርዕሰ ጉዳዮች ላይ ከእናንተ ጋር ውይይት የምናደርግበት ፕሮግራማችን ነው። ዛሬም እንዲሁ በሰሞኑ ሲናኝ የነበረውን የግዕዝ ቋንቋ ትምህርትን ከ3ኛ ክፍል ጀምሮ ባሉት የክፍል የትምህርት ደረጃዎች ለመስጠት በአማራ ክልል በተሰጠው መሰረት በዛ ላይ በተነሱት ሐሳቦች ላይ አብዛኛውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ያነጣጠረ ጥቃቶች የሚመስሉ ሐሳቦች ሲሰነዘሩ በተለያዩ የማህበራዊ ሚዲያዎች ሲሰነዘሩ ማየታችን የሚታወስ ነው። እርሱን ተከትሎ የግዕዝ ቋንቋ ትምህርት በስርዓተ ትምህርት ውስጥ እንዲኖር ተደርጎ መሰጠቱ የሚፈጥረው ነገር ምንድነው? እንዲሁም ደግሞ ይሄ ሁሉ ውርጅብኝ በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ማነጣጠሩ ከምን የመነጨ ነው የሚሉትን ሐሳቦች ለናነሳ ዛሬ እዚሁ ስቱዲዮችን ባልደረባችን ጋዜጠኛ ኤልያስ አንተነ ተገኝቷል። ኤልያስ አንተነ እንግዲህ ከዚህ በፊትም በተለያዩ ጉዳዮች ከኛ ጋር ሐሳቡን ሲያቀርብ እናውቀዋለን። ዛሬ ደግሞ በዚህ ርዕሰ ጉዳይ ላይ መጥቷል። እንኳን ደህና መጣ ኤልያስ። እንኳን ደህና ቆየ ባይል። እንግዲህ በጣም ከባድ የሚመስል ሐሳብ ነው። ነገር ግን ያው በእግዚአብሔርን አጋዥ አድርገን እግዚአብሔርን ተስፋ አድርገን የምንችለውን ያክል እናት የተሰማንን እንደ ቤተክርስቲያን ልጅነታችን እንዲሁም ደግሞ መጠቆም ያለብን ነገሮች ልናወራ ነው በዚህ የመጣ ነውና እንግዲህ አጀንዳ ሆኗል የግዕዝ ቋንቋ በምን አይነት መልኩ ሂደቱን አልፎ እዚህ እንደጸደቀ ግልጽ የሆነ ነገሮች የሉም። እንዲህ ነው ብለን እሱን መንገድ አንተችም ወይም ደግሞ እሱን መንገድ አጀግነን ወይውን ነገር አድርገን አንተነንም። ዋናው የኛ አጀንዳችን ወደ ትምህርት ገበታው ላይ ከመጣ በኋላ ግን ቤተክርስቲያን ላይ ያነጣጠሩ ብዙ ትችቶችን ሰምተናል። በተለይ ደግሞ በእስልምና እምነት ውስጥ ያለው በአማራ ክልል ያለው የእስልምና ጉዳዮች መግለጫ አውጥቷል። እርሱንም የምናየው ይሆናል። ግን እንደው እንደመነሻ እንዲሆነን ቤተክርስቲያንና ቋንቋ እንዴት ይታያሉ ብለን ብንጀምር ጥሩ ይመስለኛል። ከሱ መነሻ እናድርግና ያንንም ሐሳብ የምናየው ይሆናል። በርግጥ ቤተክርስቲያንና ቋንቋ እንዴት ይታያሉ? ጥሩ መነሻ ይሆነናል። እንዳልከው ሰሞኑን የሶሻል ሚዲያውም የማህበራዊ ሚዲያውም ትልቅ አጀንዳ ሆኖ የሰነበተው የግዕዝ በአማራ ክልል ውስጥ ከ3ኛ ክፍል ጀምሮ እንዲሰጥ አቅጣጫ መሰጠቱን ተከትሎ ከዛ በኋላ የሄዱባቸው ሂደቶች አሉ። በአብዛኛው ጥያቄዎቹ ከማን የተነሱት፣ ጥያቄዎቹ ከምን ተነስተው ወደ የት ሄዱ የሚሉትን ነጥቦች እናነሳለን በዚህ ውይይታችን ላይ ማለት ነውና እዚህ ጋር የምናወራው እንደ አንድ የቤተክርስቲያን ልጅነት ስለሆነ እና ደግሞ አንዳንድ በጣም ሆን ተብሎ ባለማወቅም እንደገና ደግሞ ሆን ተብሎም የተደረጉ ሚስ አንደርስታንዲንጎች አሉ ወይም ሆን ተብሎ ማወናበዶች አሉ። እነሱን ማጥራት አለብን። እዚህ ጋር ለምሳሌ በኋላ እናነሳው ይሆናል እንጂ ሃይማኖታዊ ቋንቋ የሚባል አሁን አዲስ እንትን አለ አዲስ የሆነ የተፈበረከ እንትን አለ በኋላ እናነሳዋለን ለነገሩ በስፋትና ስለዚህ አሁንም የመነሻውም ሐሳብ እሱንም መንገድ የሚደለድል ይሆናል ብዬ አስባለሁ። በትክክል እና ሃይማኖት ቤተክርስቲያን ቋንቋን የምታይበት ሁኔታዎች ኤግዛክትሊ እና እንደዚህ አይነትም ጉዳዮች ስላሉ ይሄ ውይይት አትሊስት አንዳንድ ጽንፍ ረገጥ የሆኑ ሰዎች የሚያነሷቸው ነገሮች እንደሚያስቡት እነሱ እንደሚሉት አለመሆኑን አድማጮቻችን ተመልካቾቻችን እንዲረዱትም ለማድረግ ጭምር ነውና እንደምናወራው እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ስለሆነ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን እና ቋንቋ ምንና ምን ናቸው ቢባል በጣም ሰፊ የሆነ ታሪካዊና የቋንቋ ሂደት የቋንቋ ይሄ ሊንጉስቲክ የሆነ ሂደት ስላለው እሱን ሰፊውን ታሪክ እንኳን ባናነሳው ግን በቤተክርስቲያን የተወሰነች ነጥብ ለማንሳት በመጀመሪያ ቋንቋ ጸጋ ነው፣ ሀብት ነው። እግዚአብሔር ለሰው ልጆች የሰጠው የመግባቢያ ጸጋና ሀብት ነው ቋንቋ። ያንን ቋንቋ ግን እግዚአብሔር ከሰው ልጆችም ጋር የሚግባባበት ሰዎችም ከእግዚአብሔር ጋር የሚግባባው ሰዎችም ከሰው ጋር የሚግባቡበት እና እንደዚህ አይነት ነገር ነው ቋንቋ የሚለው በመሰረታዊነት እና ቤተክርስቲያንና ቋንቋ የሚለው አንዳንድ እንደው ጥቂት ነጥቦች አንስቶ ለማለፍ ያክል አሁን አንድ በጣም የተሳሳተ ትርክት አለ። ለምሳሌ
በዚህ በጽንፈኛ ብሔርተኞችም ጭምር ቤተክርስቲያን ቋንቋ እንደምትጸየፍ አድርገው የሚያስቡት ሐሳብ አለ። ይህ በጣም ፈጽሞ ቤተክርስቲያንን የማይወክልና ከቤተክርስቲያን ባህሪም ከቤተክርስቲያን ራሱ መነሻም ከቤተክርስቲያን ታሪክም ጋር ፈጽሞ የማይሄድ ነገር ነው። ይሄን ለምንድን ነው የምንለው? አንዳንድ መነሻዎችን ብናይ ለምሳሌ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የልደት ቀን ተብሎ በሚታሰበው በዓለ ጴንጤቆስጤ ወይም በጰራቅሊጦስ ዕለት በወቅቱ ተሰብስበው ለነበሩት በሙሉ መንፈስ ቅዱስ ገልጦላቸው በ72 ቋንቋ ነው ገልጠው ያስተማሩት እዛ ለነበሩት ሰዎች ማለት ነው። ይህ ምን ያሳይሃል ነው ጥያቄው። ቤተክርስቲያን አንድ ስፔሲፊክ የምትለው የኔ የምትለው የሆነ ቋንቋ የላትም። በማን ምክንያቱም ቅዱስ ጳውሎስ እንደሚል የእግዚአብሔርን ቃል ካልሰሙ እንዴት ይድናሉ ይላል አይደል? የሚሰሙት በምንድን ነው? በቋንቋ ነው አይደል? በመሰረታዊነት። ስለዚህ በመሰረታዊነት ያን ጊዜ በ72 ቋንቋ ተገልጧል። ከዛ በኋላ ሄዳችሁ ለፍጥረት ሁሉ ወንጌልን ስበኩ ሲል ወንጌል እነዛ ሰዎች ወይም ክርስትናን ያልተቀበሉ ሰዎች በሚናገሩበት ቋንቋ በሙሉ ነው ሐዋርያትም ሆነ ሌሎች ከዛ በኋላ የመጡ የቤተክርስቲያን መምህራንም በሙሉ የሚያስተምሯቸው በቋንቋቸው ነው እንጂ የሆነ አንድ ቋንቋ ኖሮ ከዛ እሱን እንትን የማድረግ ምናምን ጉዳይ አይደለም። ቤተክርስቲያን የኔ የምትለው ቋንቋ የላትም። ከዛም በኋላ ይህም በታሪክ የምናገኘው ነገር ነው። ለምሳሌ አሁን እንኳን በቤተክርስቲያን በሕገ ቤተክርስቲያን ውስጥ የምናየው አንድ ነገር አለ። ምን የሚላለ ቤተክርስቲያን በመሰረታዊነት አገልግሎቷ የምትፈጽመው ግዕዝ አለ፣ ስርዓት አምልኮ ምናምን የምንፈጽምበት ግዕዝ ስለሆነ ከዛ አማርኛ አለ፣ ከዛ ደግሞ በአካባቢው ባለ ቋንቋ አለ። አካባቢው ባለ ቋንቋ አሁን ብዙ ማንሳት ይቻላል። በተለያዩ ቋንቋዎች የቤተክርስቲያን የስርዓት አምልኮ መጽሐፍ ተተርጉመው ይሰጣሉ እና ቤተክርስቲያንና ቋንቋ በዚህ መንገድ ነው ምንድነው የሚተያዩት እንጂ የሆነ በተለየ መንገድ አሁን ለምሳሌ ግዕዝ የቤተክርስቲያን ቋንቋ ሆኖ ከሱ ውጪ የሆነ የምትጸየፋቸው ቋንቋዎች ቅዱስና ርኩስ የሚባል ቋንቋ የለም። ከመጀመሪያውም የለም። እግዚአብሔር እንደዛ አድርጎም አይደለም የፈጠረው። እንደዛ ማለት ነው ነገራችን በጣም ትልቅ ስህተት ነው። እግዚአብሔር ጋር ራሱ የሚደርስ ስህተት ጭምር ስላለው ማለት ነው። ቤተክርስቲያን ላይ ብቻ ሳይሆን ቤተክርስቲያን ደግሞ አንድ በጣም መሰረታዊ ነገር ማንሳት ያለብን ኩላዊት ናት እንላለን አይደል? የሁሉም ናት ነው ምንለው። በጣም በርካታ ምንድነው ብያን ዴፊኒሽንስ ቢኖሩትም እዚህ ውስጥ የሚካተቱ ነጥቦች አንዱ ግን ከየትኛውም ምንድነው ከብሔር ከምድራዊ አስተሳሰብ ከእንደዚህ ሁሉ በላይ የሆነች ግን ደግሞ የሁሉም የሆነች ናት። ስለዚህ ማንም ሰው ሲመጣ ቋንቋ፣ ብሔር፣ ጾታ እንዲህ ምናምን ሲመጣ ያንን አጥፍቶ እንዲመጣ አይደለም ቤተክርስቲያን የምታደርገው። ያንን ማንነቱን እንደያዘ ከቤተክርስቲያን መሰረታዊ ነገር አይጋጭ እንጂ ያን ማንነቱ እንደያዘ የቤተክርስቲያን አካል ይሆናል ማለት ነው እና የቤተክርስቲያን አንዲትነት ስንናገር የአባላቶቿን ብዙህነት ረስተን አይደለም። እዚህ ውስጥ አሁን ቋንቋ ስለሆነ ጉዳያችን የቤተክርስቲያንን አንዲትነት ስናነሳ የአባላቶቿን ወይም የአካላቷ የሆኑ የምእመናኖቿን የቋንቋ ብዝሃነትን ጨፍልቅ አይደለም ማለት ነው የምታነሳው እና ይህንን በጣም በትክክል አጥርቶ ማሰብ፣ አጥርቶ ማየት፣ አጥርቶ መናገር ያስፈልጋል በዚህ በቤተክርስቲያን እንትን ውስጥ። በትክክል ምናልባት ብዙዎቹን ጠቅሳችኋል እና መሰረታዊ የሚሆኑ ጉዳዮች ናቸው። ለምሳሌ ከሰናወር ግንብ ጀምሮ ለምሳሌ የቋንቋ መደበላለቅ የሚባሉት ሁኔታዎች የተፈጠረው በዛ ነው አይደለ? ያ እንኳን ከተፈጠረ ጊዜ ጀምሮ ምናልባት ያንን የምታስተምርበት መልኩና ልክ አሁን ላይ ያንን የኃጢአት ውጤት ነው የሚለውን ነገሮችን አንዳንዴ ስውት ለሆነ ነገሮች ያደርጉትና ልክ መንፈስ ቅዱስ ሲቀበል ቅድም ባነሳው ታሪክ ሐዋርያቶች ቤተክርስቲያን በተመሰረተችበት ጊዜ ያ ነገር ኃጢአት ቢሆን ኖሮ የኃጢአት ውጤት ነው ማለት ሌላ ትርጓሜ ነው ያለው። ግን የኃጢአት ውጤት ነው ማለትና ኃጢአት ነው ግን የተለያዩ ትርጓሜዎች ናቸው። ግን ኃጢአት ቢሆን ያ ነገር ያ የተለያዩ የቋንቋው መለያየቱ ኃጢአት ቢሆን ኖሮ ራሱ እነኛ በሙሉ ቋንቋዎች ኃጢአት ቢሆን ኖሮ የሆነ አንዱ ብቻ ቅዱስ ሆኖ ሌላው በሙሉ እርኩስ ይሆንና በመጽሐፍቶቻችን ሲጻፍ የሚኖሩት እንደኛ ነው የሚሆኑት። እዚህ ከዚህ ውጪ ባለው ቋንቋ እንደውም ክርስቶስም ሐዋርያትን ሲልክ ወደ ዓለም ሁሉ ሂዱ ነው አይደለ? ወንጌልንም ለፍጥረት በሙሉ ስበኩ ነው ያለው። ስለዚህ በምንድን ነው የሚሰብኩት? እዚህ እንደውም የዚህ ስብከተ ወንጌልን ሲያዝ መጨረሻ ላይ ነው አይደል ወደ ዓለም እንዲሄዱ ያደረገው። መጀመሪያ ላይ ወደ አሕዛብ ወደ እንትን እንዲሄዱ አይደለም፣ እዛው በወገኖቻቸው መካከል እንዲያስተምሩ ነው አርድእቱንም ሲልክ የነበረው። በኋላ ላይ ነው ወደ ዓለም ሲልካቸው
አጽናኙ ይሰጣቸዋል። አጽናኙ ደግሞ ሁሉን ነገር እንደሚገልጥላቸው ታውቋል። አጽናኙ ሲመጣ አንዱ ከገለጠላቸው ነገሮች አንዱ ቋንቋ ነው። ስለዚህ በምን ቋንቋ? ምክንያቱም እነኛ አብዛኞቹ በትምህርት ደረጃቸው እንኳን የተናቁ አልተማሩም ይባሉ ናቸው ከጥቂቶቹ በስተቀር በሐዋርያ ወይም በጌታ ቤተሰብ ውስጥ የምናያቸው። ስለዚህ እነኛ ወደ ዓለም ሄደው የዓለምን ቋንቋ በሙሉ እንደውም የመጀመሪያውን ቅዱስ ጴጥሮስ እንደውም ሲያስተምር እኮ ሲናገሩ የነበሩት ከየት አመጡት ነው አይደል? እንደውም ፈሪሳውያን ጠጥተው ነው የወይን ጠጅ ስካር ነው እያሉ ሲናገሩ የነበሩት። ስለዚህ ሌሎቹ ዓለማት ግን በየራሳቸው ቋንቋ ሲናገሯቸው ደንቋቸው ነበር። ስለዚህ መንፈስ ቅዱስ ሲወርድ ያ ቋንቋ በትክክል መገለጡ አንዱ ማሳያው ከሆነ ነገሮች አንዱ እዛ ላይ የምናገኘው ገጸ ንባብ ነው። ስለዚህ ቤተክርስቲያን ቋንቋን በዛ አይነት መልኩ ነው የምታየው የምትረዳው ብሎ መበየኑ ወይም ደግሞ መረዳቱ ወይም ደግሞ ሌላውም እንዲረዳ ማድረጉ ትክክል ስለሚሆን ማለት ነው። በቅርቡም በነበረው የቤተክርስቲያን ይሄ ግጭቶች ውስጥ ወይም ከ3 ዓመት በፊት እና ነገር በ2015 ላይ አንዱ ነገሮች ቤተክርስቲያን ቋንቋን ልክ እንደማትቀበል የሌሎች ቋንቋ እንደማትቀበል አይነት ነገር ተደርጎ የተነሱት ስዑት ንግግሮች ቅድም በተናገርካቸው ነገሮች በሙሉ ድል ተነስቷል ብዬ አስባለሁ። እዛ ውስጥ መልሶ መንከር ስለማያስፈልግ ማለት ነው። ይሄ ሁሉ ሲሆን ግን በራሱ ከዚህ ጋር ተያይዞ ቤተክርስቲያን ቋንቋን እንዲህ ካየችው በራሱ ደግሞ ሃይማኖታዊ የሚባልስ ቋንቋ አለ ወይ? እዚህ ጋር እናያይዘው። አሁን ካነሳነው ሀሳብ ጋር የሚተሳሰር ነገር የሚመጋገብ ነገር አለው። ከዛ በፊት ግን አሁን ያነሳነው አንዳንድ የኛም ቤተክርስቲያን ምዕመናን ጋር በጣም የተሳከረ አረዳድ አለ ብዬ ማስበው ግዕዝንም በተመለከተ የተለጠጠ ደግሞ ሌላ ጽንፍ አለ። በዚህ በኩል ይሄ መጽሐፍ እንደማንበብ ያለው ግዕዝ እግዚአብሔር የሰጠው ከእግዚአብሔር ጋር መነጋገሪያ ብቻ የአዳም ቋንቋ የተደረገ በጣም የተለጠጠ ነገሮች አሉ እና ማክበሩ አንዳንዴ ወደ ሌላም ነገሮች ይሄድና ይሄንን ስንል ያው ይረዱናል፣ ሊቃውንቱም ሌሎችም ይረዱናል። ምክንያቱም አንዱ የተቸገሩበትም ሊቃውንቱ በዚህ ደረጃም ስለሆነ ማለት ነው ያልተጻፈ የሚጽፉ ያልተነገረ የሚናገሩም ስላሉ ማለት አንዳንዴ እነኚህ ስዑት የሆነ አረዳድ የያዙ ሰዎች ምንጫቸውም እነኛም ሰዎች እንዳይሆኑ ስጋትም ስላለ በትክክል እሱ ራሱ አንድ ሌላ ዳይሜንሽን ነውና በትክክል ቤተክርስቲያን እሱም ይወክል አይመስለኝም። እና ከዛም አንፃር እንትን ማየት አለብን። አንድ ነገር በመሰረታዊነት በነገራችን ላይ ሲለጠጥ እንትኑን ይሰጣል። ይሄ በቃ መሰረታዊ ማንነቱን ይሰጣል እና ወደዚህም ወስዶ መለጠጥ በጣም አስፈላጊ። ይሄ አሁን የግዕዝን ቋንቋ ምንድነው ታሪክ ብናጠናው እንደዛ አይነት ኮንክሉዥን ላይ ምንደርስ አይመስለኝም በእኔ ባየሁት በንባቤ ማለት ነው። እና ወደዛም አንዳንድ ሰዎች እንደዛ አይነት መጽሐፍትንም ስለሚጽፉ ስለሚናገሩ ሰሞኑንም ሳይ ስለሰነበትኩኝ እነዛን በምን ወቅስበት እኩል እንደዛ አይነትም ደግሞ አንዱን ቋንቋ ይሄ የተቀደሰ አድርጎ የሚያስቡትንም ሰዎች ደግሞ እኩል መናገር አለብን። ዋናው እኛ የምንቆመው ከእውነቱ ጋር ነው እንጂ የኔ ከምንለው ጋር ስህተትም ቢሆን የኔ ከምንለው ጋር ስለማንቆም ማለት ነው። ሃይማኖታዊ አሁን ቅድም ኦልሬዲ መልሰናል ብዬ ነው ማሰብ። አሁን ቤተክርስቲያን አገልግሎቷን ስርዓተ አምልኮን የምትፈጽምበት ወይም የትኛውም አይነት ሃይማኖት ማለት ይቻላል ስፔሲፊካሊ የትኛውም አይነት ሃይማኖት ኦርቶዶክስ ክርስትና ይሁን ካቶሊክ ይሁን ወይም እስልምና ይሁን ሌላኛውም አይነት ሃይማኖት ራሱን ሃይማኖት ብሎ የሚጠራ ማንኛውም አካል አገልግሎቱን የሚፈጽምበት የሆነ ቋንቋ አለ። ያ ቋንቋ ግን በልዩ ልዩ ምክንያት ያንን እንዲያደርግ ያደርገዋል። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብዛኛው ስርዓተ አምልኮን የምትፈጽመው በግዕዝ ነው። እሱ ግን የራሱ ታሪካዊ ዳራ አለው። ለምሳሌ ከ4ኛው መቶ ክፍለ ዘመን ጀምሮ እስከ 14ኛው መቶ ክፍለ ዘመን አካባቢ ድረስ ግዕዝ በመሰረታዊነት የሀገሪቱ አሁን እንደ አማርኛ ቋንቋ እንደሆነው ይሄ ወርኪንግ ላንጉዌጅ አይደል የሚባለው የሥራ ቋንቋ እንደሚባለው ብሔራዊ ቋንቋ የነበረበት ጊዜ ነው እና ይሄ በዛ የሥራ ቋንቋነቱ አማካኝነት በዛ ወቅት ላይ የተጻፉ በርካታ መጻሕፍት አሉ። የተተረጎሙ ለምሳሌ ከአረብኛ የተተረጎሙ በርካታ መጻሕፍት አሉ። ከሌሎች ከሱርስት ከግሪክ ከምናምን የተተረጎሙ በርካታ መጻሕፍት አሉ። ወደ ግሪክ ማለት ነው ወደ ግዕዝ ማለት ነው። ወደዚህ የተተረጎሙ በርካታ መጻሕፍት አሉ። በሆነ አጋጣሚ በሆነ የታሪክ አጋጣሚ የቤተክርስቲያን መጻሕፍት እንደዚህ
በግዕዝ አማካኝነት ስርዓተ አምልኳችን እንድንፈጽም ሆነናልኛ። እንደዛ ማለት አሁን ምን አይነት ዝም ብለህ ማለት አንድ ዝም ብሎ ይሄ እንዴት ነው አንድ ሰው ሲምፕሊ ጉግል ቢያደርግ የሚረዳቸው እውነቶች ነው እውነት ለመናገር እየተነጋገርን ያለ ነው። ሃይማኖታዊ ቋንቋ ቢኖር ለምሳሌ ኦርቶዶክስ ሃይማኖት አንዲት ሃይማኖት ነች አይደል? በሃይማኖት ደረጃ ካየው አንዲት ሃይማኖት ነች። ሃይማኖታዊ ቋንቋ ቢኖር ኖሮ በመላው ዓለም ያሉ ኦርቶዶክሳውያን በሙሉ አንድ አይነት ቋንቋ ነው መናገር የነበረባቸው፣ አንድ አይነት ቋንቋ ነው በአንድ አይነት ቋንቋ ነው አገልግሎታቸውን መፈጸም የነበረባቸው፣ አንድ አይነት ባህል ነው መኖር የነበረበት፣ አንድ አይነት ቋንቋ ነው ስርዓተ አምልኳቸው መፈጸም የነበረባቸው። ይህ ግን አሁን ፍጹም ከነባራዊ እውነቱ የራቀ መሆኑ የምትረዳው እዚህ ኮፕቲክ ግብጽ ኮፕቲክ ኦርቶዶክስ ብትሄድ ስርዓተ አምልኮዋን የምትፈጽመው በሌላ ቋንቋ ነው። ህንድ ብትሄድ በሌላ ቋንቋ ነው። ራሽያ እንኳን ብትሄድ ሌላ ቋንቋ ነው። አርመን ብትሄድ ሌላ ቋንቋ ነው በሌላ ቋንቋ ነው የሚፈጽሙት ማለት ነው። ኢትዮጵያ ደግሞ በራሷ በታሪክ አጋጣሚ ባገኘችው በግዕዝ ቋንቋ አማካኝነት ስርዓተ አምልኮዋን ትፈጽማለች ማለት ነው። የተለየችን ኤርትራን ብንሄድ እሷ ራሷን በግዕዝ እና በእንትን ነው የምትፈጽመው ስርዓተ አምልኮዋን ማለት ነው። ስለዚህ ይሄ በታሪክ አጋጣሚ የሆነ የታሪክ ግጥምጥሞሽ ያመጣቸው ነገሮች ናቸው እንጂ እንደዚህ አይነት ሃይማኖታዊ ቋንቋ የሚባል ስፔሲፊካሊ እንደዚህ አይነት የሚባል ቋንቋ የለም። ይሄ በነገራችን ላይ አጭበርባሪዎች ሆን ብለው ለማጭበርበር እንዲመቻቸው በኋላ የተወሰኑ ነጥቦችን እንጨማምራለን እዚህ ጋር እንዲመቻቸው ለሐሰት ትርክት እንትን ይፈጥራሉ አይደለ? ቤተክርስቲያን ማትለውን አሁን የቸገረን ነገር በየትኛውም አይነት አጋጣሚ የሚቸገረን ነገር ምንድነው? ቤተክርስቲያን ማትለውን እንዲህ ናት ይሉና ከዛ እነሱ ለፈጠሩት ነገር ደግሞ ምላሽ ይሰጣሉ ራሳቸው ማለት ነው። ቤተክርስቲያን እኮ እንደዛ አትልም። እና ለምሳሌ ሰሞኑን ምን ሲባል ሰማሁ መሰለህ? ግዕዛዊ ማንነት የሚባል እንትን አመጣዋል። ለምሳሌ ከዚህ ጋር በተገናኘ ግዕዛዊ ማንነት የሚባል ማንነት ደግሞ አመጣዋል። አሁን ከየት እንዳገኙት እግዚአብሔር ይወቀው እውነት ለመናገር እና ሃይማኖታዊ ቋንቋ የሚባል የለም። ሃይማኖቱ ግን አገልግሎቱን የሚፈጽምበት የሆነ ቋንቋ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮንቴክስት ካየ ነው ግዕዝ የሥርዓተ አምልኮ ቋንቋ ነው። ቀደም እንዳልኩት በሕገ ቤተክርስቲያን በአማርኛ ቋንቋ ትፈጽማለች፣ ደግሞ በአካባቢው ባለው ቋንቋም ትፈጽማለች። ለምሳሌ በኦሮምኛ ትፈጽማለች፣ በትግርኛ ትፈጽማለች፣ በጉራጌኛ ትፈጽማለች። እንደዚህ አይነት በአካባቢው ባሉ ቋንቋ ስብከት ትሰብካለች፣ አስተምሯን ታስተምራለች፣ ሌሎችም እንትኖች ታደርጋለች ማለት ነው። ሃይማኖታዊ ቋንቋ ቢኖር ኖሮ ይህንን ሁሉ አናደርግም፣ ይህን ሁሉ ሂደት አንሄድም ነበር እኮ መጻሕፍትን ይህን ያክል ለመተርጎም እንትን አንልም ነበር። እና ይህ ቤተክርስቲያን በትክክል የማይወክል ሃይማኖትንም የማይወክል ኦርቶዶክስ ተዋሕዶ ሃይማኖትንም የማይወክል ግን ሌሎች ሰዎች ቅድም እንዳልኩህ ለራሳቸው ወደፊት ለሚናገሩትና ለሚያደርጉት ምንድነው ትርክት እንዲመቻቸው የፈጠሩት መደላድል ሆኖ ነው የሚሰማኝ እኔ በግል። በትክክል እናት ያነሳቸውን ነገሮች በሙሉ ተጋርቼ እናት እንደው እዚህኛው ላይ ከመጨመር አኳያ እናት አንተም ልታክልበት ትችላለህ። እዚህ ጋር የሚያያዘው አንደኛ በራሱ ቋንቋ ምንድነው የሚሉትን ነገሮችን የሚረሳ ይመስለኛል ብዬ አስባለሁ አይደለም። ለምሳሌ ቋንቋ መግባቢያ ነው ካለን ሃይማኖታዊ ቋንቋ ካለን ወይ የነኛ አካላቶች ብቻ መግባቢያ ነው ብለን ልንይዘው ነው። እዚህ አንድ እሱን ምላሽ ይፈልጋል ብዬ አስባለሁ። ስለዚህ በራሱ እዛው ላይ የሚመለስ ነገር ስለሆነ ማለት ነው። ቋንቋ ማለት መግባቢያ ነው ከሆነ እዛው እነኛ የሚግባቡባቸው ሰዎች እንደ አንድ መንገድ ሊጠቀሙበት ይችላሉ። ሁለተኛው ከዚህ ጋር ተያይዞ ናት የቋንቋው ባለቤት ማን ነው የሚለው ነገሮች በራሱ የሚታዩ ነገሮች ይኖራሉ። ስለዚህ ቋንቋ ባለቤቱ የማን ነው ስንል በእርግጥ ተሰፍሮ ተቆጥሮ የተሰጠ የቋንቋ ባለቤት አለ ወይ? በቃ ይሄ ቋንቋ ያንተ ብቻ ነው ካንተ ውጪ የሚባል ነገሮች አሉ ወይ? ምናት እነዚህ ነገሮች ሄደው ተለጥጠው ሌሎች ጉዳዮች ጋር ሊገቡ ይችላሉ። ምናት እነሱን እንተዋቸውና ለጊዜው አጀንዳችን እሱ ስላልሆነ ማለት ነው። ግን በራሱ አንድ ሰው ለምሳሌ ከውጪ መጥቶ አንድ ሰው ግዕዝን ያጠናል አይደል? ግዕዝን አጥንቶ ጥናታዊ ጽሁፎች የተለያዩ እኛ እዚህ ቸል ያለውን ጉዳይ አሁን እንደዚህ የምንታረክባቸው ነገሮች እሱ ጉዳዩ አይደለም። እንደፈለገ አጥንቶም ብሎ ግን የሚጠቅመውን ነገሮች አድርጎ ሲሰራበት እናያለን። ያንን ሲያደርግ ያ ሰው ያ ግዕዝን ስላወቀ ስለዚህ የነበረውን ማንነት አጣ ማለት ነው ልንል ነው። ስለዚህ የቋንቋ ባለቤትነቱን አንሰጠውም ማለት ነው። ሁሉም ነገሮች ለምሳሌ ስንማር እንግሊዝኛ ቋንቋን እንደ አንድ የትምህርት ቋንቋ አድርገን እንማራለን አይደል? ስንማር እንግሊዝኛ የምንማርበት ምክንያት ይታወቃል ለምን እንደሆነ። ስለዚህ ያለ እንግዲህ ምንም አይነት ጥያቄ እንትን ምክንያቱም እሱ በራሱ ያላቸው ብዙ ነገሮች አሉ አይደል?
ግን እሱ ላይ ጥያቄዎች አልተነሱም እና ተገቢ ነው ተገቢ አይደለም ለሌሎች ጉዳዮች ቢሆኑም ማለት ነው። ግን በዛ ላይ እንግሊዘኛ ቋንቋን እንደ ትምህርት ወስደን ስለተማርን ወይም ደግሞ እንግሊዘኛ ቋንቋን ስላወቅን ስለተረዳን የቋንቋ ባለቤትነት መብታችንን ይነፍገናል ወይ የሚለው ነገሮች እንደዚሁ የሚነሱ ነገሮች ናቸው። ቋንቋ ባለቤቱ የተናጋሪ ነው የሚል የትምህርት ቋንቋ ይሁን ሲባል የሚረዳው ግዕዝ ቤተክርስቲያን ውስጥ ነው የሚነገረው። ስለዚህ የቤተክርስቲያን ቋንቋ ነው። ስለዚህ የሃይማኖት ቋንቋ ነው። ከዛም በኋላ የምናነሳቸው ነጥቦች በሙሉ የሚመጡት ከዚህ የተነሳ ነው የሚል ድምዳሜ ይሰጣል ብዬ አስባለሁ። ምናልባት እዚህ ላይ መጨመር ትችላለህ? በጣም ጥሩ ሀሳብ ነው ያነሳኸው። አንድ በጣም ሚስ የምናደርገው ነገር የሚመስለኝ እኔ የምናልፈው ነገር የሚመስለኝ የቋንቋ መሰረታዊ ባህሪ ቋንቋ ይወለዳል፣ ያድጋል፣ ይሞታል የሚባል በኋላ እናነሳዋለን። ግዕዝ ቋንቋ ሞቷል ሀሳብ ስላለ ያድጋል ይሞታል ይባላል እና የቋንቋ ባለቤትነትም ከዚህ አሁን ከምናነሳው አንፃር ይሄዳል። የሆነ ሰዓት ላይ ይኖራል፣ ያድጋል፣ ከዛ የሆነ ሰዓት ላይ ደግሞ ሊከስም ይችላል። ይሄ ነገር ይሄ በቃ መሰረታዊ የቋንቋ ጠባይ ነው። በተናጋሪው ላይ ዲፔንድ ስለሚያደርግ ነው በመሰረታዊነት የምናደርገው። እኛ ሀገር ላይ በጣም ለምንድነው በጣም አስቸጋሪ የሚያደርገው ብዬ ማስበው አንዱ የመንግስታዊ አወቃቀሩ ቋንቋን መሰረት ያደረገ ነው እና ቋንቋን መሰረት ያደረገ ስለሆነ እንትኑ እዛ እንትን ውስጥ በቃ ይሄ ኤቭሪቲንግ ማንኛውም ነገር ዲፋይን የምታደርገው ከቋንቋ ተነስተህ ነው ማለት ሌላው ማንነትህ ሁሉ ዲፋይን የሚደረገው ቤዝድ ኦን ዮር ቋንቋ ነው ማለት ነው። በአንተ ቋንቋ ላይ ተመስርቶ ነው የሚሆነው እና አሁን አንድ ትልቁ ችግር ከዚህ የሚመነጭ ይመስለኛል። ይሄ ከዛ ደግሞ ግዕዝን በተመለከተ አሁን እንደዚህ አይነት ባለቤትነቱን የቤተክርስቲያን የመስጠት አይነት ነው። ቤተክርስቲያን ባለቤት ብትሆን አታፍርም። በነገራችን ላይ በየትኛውም ቋንቋ አታፍርም በባለቤትነቷ ማለት ነው። ግን እንደዚህ አይነት የመስጠት ግን ዝም ብለህ ታሪኩን ስትመዛው ይህ በፊት ከተማሪው እንቅስቃሴ ጀምሮ ያለ ቤተክርስቲያንን እንደ ጨቋኝ ወይም የጨቋኞች ተባባሪ አድርጎ የመሳል እንትን አለ። ከዛ ጊዜ ጀምሮ ከዛ በኋላ ደግሞ ሌሎቹ አሁን የፈጠሯቸው ለምሳሌ ዛሬ የምናነሳው በአብዛኛው በስልምናው ሳይድ ያለውን ስለሆነ እስልምናው ደግሞ የሚፈልጋቸውን የሆኑ የታሪካችን ክፍሎች እየወሰደ በደንብ በቃ ሲጮህባቸው ምናምን ታያለህ እነሱን። ይሄ ማለት በታሪካችን ውስጥ ሁሉ ምንድነው ቅዱስ ታሪካችን ሁሉ ቅዱስ ነው የሚል አይነት ምንድነው ግብዝነት የለንም እኛ። በየትኛውም የታሪክ መስመር ውስጥ መጥፎ ነገሮች አሉ፣ ጥሩ ነገሮች አሉ። ይሄን በቃ ግን እንትን ሚዛን ሰጠህ ነው የምታየው አንድ። ስለዚህ ኢቭን የታሪክ አረዳዳችን የታሪክ ቅኝታችን ከዛ የተፈጠረው የትርክት ቤተክርስቲያንን በተመለከተ የተፈጠሩት የተዘሩት ዘሮች እነሱ አድገው አሁን ነው ይህን አይነት እንትን የፈጠሩት። ይሄ የሆነ አይነት የፕሮግረስ ያደረገው ውጤት ነው ብዬ ነው ማስበው አንደኛው ነገር እና ኢቭን የትርክቱም ውጤት በጣም አንድ እንትን ነገር ነውና ይሄ አሁን ግዕዝን የቤተክርስቲያን አድርጎ የሚነገረው ንግግር ሁለት እንትን አለው በእኔ እንትን ይሄ ቤተክርስቲያንን አብሮ ለመምታት እንዲያመች የተፈጠረ መንገድ ነው። በቃ እንደዚህ አይነት መንገድ አድርጌ ነው ማስበው እንጂ በትክክል ማሰብ ቢችሉ በትክክል ቢጠይቁ በትክክል ለምሳሌ ቤተክርስቲያንን ሰዎች ወይ ቤተክርስቲያን ሊቃውንት ወይ ይሄን እንዲያው ሌላውም እንኳን ቢቀር በትክክል ቋንቋ ያጠኑ ሰዎችን ለግዕዝ ቅርብ የሆኑ የግዕዝ ባለሙያዎችን ቋንቋውን የሚያጠኑትን ሰዎች አዲስ አበባ ዩኒቨርሲቲ ገብቶ መጠየቅ እኮ ይቻላል አይደለ? ስንት በግዕዝ ቋንቋ ላይ የሚራቀቁም ስንት ጥናት ያደረጉ የግዕዝ እንትን ነው ሊቃውንት አሉ። እነሱንም እንኳን ቢጠይቁ እውነቱን ለመረዳት ያን ያክል ሩቅ አልነበረም ነገሩ ማለት ነው። ግን ያው
እንዳልኩ የሚፈልጓት አንድ ግብ አለች። ያችን ግብ ለማሳካት እቺ በጣም ጥሩ ኦፖርቹኒቲ ነች፣ ጥሩ እድል ነች ምናምን ብለው ሲያስቡ የሚመዟት ካርድ አለች እና ከሱ አንፃርም መታየት አለበት ብዬ ነው ማስበው። በትክክል እንመለሳለን። ተከታታዮቻችን በመከታተል ላይ የምትገኙት አውደ ተዋህዶን ነው። አውደ ተዋህዶ በተዋህዶ ሚዲያ ማዕከል ዘወትር በዚህ ሰዓት የሚቀርብላችሁ በየሳምንቱ የሚዘጋጅ መርሃ ግብራችን ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልሰናል። ተከታታዮቻችን እየተከታተላችሁ የምትገኙት በተዋህዶ ሚዲያ ማዕከል የሚዘጋጀውን አውደ ተዋህዶን ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ እንዲሁም ደግሞ በተለያዩ አጀንዳዎች ላይ ውይይት የምናደርግበት መርሃ ግብራችን ነው። ዛሬ የግዕዝ ቋንቋ በትምህርት ስርዓት ውስጥ መግባቱን ተከትሎ በሰሞኑ በተነሱት አንዳንድ ቅሬታዎች ወይም ደግሞ አንዳንድ ሀሳቦች እሱ ላይ ቆይታ እያደረግን እንገኛለን። እንግዲህ ኤልያስ እነኝን ሁሉ አነሳን፣ ቤተክርስቲያንና ቋንቋ ያላትን ግንኙነት አነሳን፣ እንዲሁም ደግሞ ሃይማኖታዊ የሆነ ቋንቋ አለው የሚል ነገሮችም እንዲሁም አንስተን ከእረፍት በፊት ስናወጋ ነበረ። እንግዲህ ወደ መደምደሚያውም የሚሆኑ ሀሳቦች እንዲሁም ደግሞ ብዙ የታጨቁበት የሚመስሉ ሀሳቦች ደግሞ ሰሞኑን የምናያቸው ነገሮች ምን ተከሰቱ የሚለውን ነገር ነው። ቅድሚያ ምናልባት የተነሳውን መግለጫ እናየው እንስጥና ሀሳቡን ዝም ብለን የመጣ የጥላቻ ምናምን ነገር እንዳይመስል አንዳንዴ የሚመጡትን ጥቃቶች ለመመከት ወይም ደግሞ የሆነ ነገር ለማድረግ ስትሞክር እንዲሁ ከባዶ የመነጨ እንዲሁ የጥላቻ አይነት ነገሮች የሚመስሉ አይነት ንግግሮች ሲታዩ ይስተዋላሉ። ምናልባት ተከታታዮቻችንም እንትኑን ያዩታል፣ ሶሻል ሚዲያ ላይ ስለሚያዩታል። እኛም እዚሁ ደግሞ የሚታይ ይሆናል ደብዳቤውን ማለት ነው፣ እናሳያቸዋለን ለተከታታዮቻችን። በቀን 7 1ኛ ወር 2018 የተጻፈ ደብዳቤ ነው። ጸሐፊው ደግሞ የደብዳቤው ጸሐፊ በአማራ ክልል አስተዳደር ጉባኤ ኮሚኒኬሽን ምክር ቤት የሰሜን ወሎ ዞን አስተዳደር እስልምና ጉዳዮች ምክር ቤት ነው። ዝም ብሎ የመጣ ሀሜት እንዳልሆነ እሱ አንድ እንጂ በነገራችን ላይ ሁሉም ዞኖች ላይ ያሉ የእስልምና ጉዳዮች ምክር ቤቶች ደብዳቤ ጽፈዋል። በትክክል። ስለዚህ ይሄኛውን እኛ ያገኘ ነው የዚህኛውን መሆኑን ይታይ። እንግዲህ ለአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ለአማራ ብሔራዊ ክልላዊ መንግስት ይልና እነኚህ ነገሮች ስለሚያዩት እንዝለለው። ጉዳዩ የግዕዝ ትምህርት በአስገዳጅነት በትምህርት ቤቶች እንዲሰጥ መወሰኑን ስለመቃወም ይመለከታል ይላል። ከላይ በርዕሱ ለመግለጽ እንደተሞከረው የአማራ ብሔራዊ ክልል መንግስት ትምህርት ቢሮ በቁጥር ትምህርት ቢሮ 2/63 በቀን 13 12ኛ 2017 በተጻፈ ደብዳቤ በ2018 የትምህርት ዘመን በክልሉ ባሉ ትምህርት ቤቶች ከ3ኛ ክፍል ጀምሮ የግዕዝ ትምህርት መሰጠት እንዳለበት አስገዳጅ ሆኖ ወርዷል ይላል። ይሁን እንጂ የግዕዝ ትምህርት የክልሉን ብዛነት ያላገናዘበ፣ ሙስሊሙን ማህበረሰብ ታሳቢ ያላደረገ፣ ክርስቲያናዊ ይዘት ያለው፣ የህግ መሰረት ወይም ሴኩላሪዝምነት የሌለውና ለተማሪዎች የሚያመጣው ማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታ ያልተጠና በመሆኑ ትምህርቱን መሰጠቱን አላስፈላጊና እኛም የምንቃወም መሆናችንን እየገለጽን የምንቃወምበትን ዝርዝር ምክንያት የሚገልጽ 2 ገጽ ደብዳቤ አባሪ በማድረግ የላክን መሆኑን እንገልጻለን ይላል። እንግዲህ ይሄኛው በራሪ የምንለው አይነት የደብዳቤ ሂደቶች ናቸው። ዝርዝር ሀሳቦችን በ2 ገጾችም አክለዋል። እዛ 2 ገጾች ላይ እነኚህን 3 ጉዳዮች አንስተዋል። የመጀመሪያው የግዕዝ ትምህርት በይዘቱ ሃይማኖታዊ ስለመሆኑ ይላል። ቅድም ካነሳነው አኳያ ምናልባት እሱን ማየት የሚቻል ይመስለኛል አይደለ? እዚህ ጋር ግን የምንጠይቃቸው ኦኬ፣ ለምሳሌ እስልምና እንትኑን የሚፈጽመው በአረብ ነውና አረብኛን የሃይማኖት ቋንቋ አድርገን ማሰብ እንችላለን፣ እነሱ ራሱ ሊያስቡት ማለት ነው። ግን ይሄ እንዲህ ሲባሉ ደግሞ የሚቀነጥሱባቸው ይሄ እንትኖች አሉ። ለምሳሌ ሌሎች የሚናገሩታል የሚሉ አሁን እናነሳዋለን። ቀጥል። በትክክል ምናልባት እሱ ጋርም ስላነሳው እንቀጥላለን። እሱ ጋር ተያይዞ ምናልባት በስልጤ ዞን አንድ ደግሞ ወደ ትምህርት ቢሮ ጽህፈት ቤት እየገባም ደግሞ አለ። እሱንም እዚሁ ጎን ለጎን ማያያዝም ተገቢ ስለሆነ ማለት ነው። ምክንያቱም እንግዲህ አማራ ክልል ስለሆነ እንደዛ ተደረገ። ስለዚህ ስልጤ ሲሆን ደግሞ የሆነ ነገር ተመዞ ደግሞ የሚመጡ ነገሮችን እያየን ስለነበረ ማለት ነው።
በወልባራግ ወረዳ በተለያዩ 3 የአንደኛ ደረጃ ትምህርት ቤቶች የአረብኛ ቋንቋ ትምህርት መሰጠት ተጀመረ ነው የሚለው የዞኑ የወረዳው ትምህርት ጽሕፈት ቤት በይፋዊ የፌስቡክ ገጹ ነው ይሄንን እንትን ያደረገው። እንግዲህ ይሄኛው ዲሴምበር 24 2024 ነው ይሄ ደብዳቤ የወጣው ማለት ነው፣ ወይ ደግሞ ይሄ ዜና የተሰራው። በያዝነው ዓመት እንደ ዞን የአረብኛ ቋንቋ ትምህርት በፓይለት ትምህርት ቤቶች ለማስጀመር ቅድመ ዝግጅት መጠናቀቁ ይታወሳል። ስለሆነም እንደ ወረዳችን በፓይለት ከተለያዩ 3 ትምህርት ቤቶች በዛሬው ዕለት የማስተማር ስራው በይፋ ተጀምሯል። የአረብኛ ቋንቋ በዓለማችን ከሚነገሩ ቋንቋዎች ውስጥ በተናጋሪዎች ቁጥር ከፍተኛ ተርታ የሚሰለፍ እንደሆነ የተናገሩት የትምህርት ጽሕፈት ቤት ኃላፊ አቶ ሬድዋን ያሲን ቋንቋውን ማወቁ ጠቀሜታው እጅግ ከፍተኛ ነው ሲሉ ገልጸዋል። ግዕዝ ቋንቋ እንዲሆን የተፈለገበት ምክንያት ወይ ደግሞ የትምህርት ቋንቋ እንዲሆን የገባበት ምክንያት የተገለጸበትና እዚህ ጋር የተገለጸበት ነገሮች የተለያዩ ጉዳዮች ናቸው። እንዲሁ ለማመሳከር ያክል ነው ይሄንን ያመጣ ነው። ምክንያቱም የግዕዝ ትምህርት በይዘቱ ሃይማኖታዊ ስለሆነ የሚል ነገሮች ስላሉ ማለት ነው። እነኚህን እናድርገውና አንዳንድ እያልን ብናልፍ ጥሩ ይመስለኛል። በጣም ጥሩ። በመጀመሪያ በጣም ከገረመኝ ነገር ግዕዝ በትምህርት ቤቶች ይሰጥ ሲባል ቀጥታ ቤተክርስቲያን ጋር መምጣታቸው ነው ሰዎች። በመሰረቱ ቤተክርስቲያን አስተምሩልኝ ብላ አይደለም ክልሉን የጠየቀችው አይደለ። ስለዚህ አስተምራለሁ ያለው ክልሉ አለ፣ የክልሉ ትምህርት ቢሮ አለ እና መጠየቅ ያለበት አሁን እዚህ ሁሉ እንትን ውስጥ ቤተክርስቲያን ድረስ ሳይመጣ ከቤተክርስቲያን ጋር ሳይገናኝ እዛ የክልሉን ቢሮ መጠየቅ ይችላሉ። ምክንያቱም ከዚህ ጋር ቤተክርስቲያን እንትን ያለችው ነገር ስለሌለ ማለት ነው። አንደኛው መሰረታዊ ነጥብ። ሁለተኛ ማንሳት ያለብን መራሩ ደብዳቤ የተጻፈው ለዛም ቢሆንም ለዛ አሁን ሌሎች አክቲቪስቶች ፖለቲከኞች ምናምን የክልሉን ትምህርት ቢሮ ሳይሆን ምንድነው ሲሳደቡም ሲያጠለሹም እንትን ሲሉ የሚያሰነበቱት ቤተክርስቲያንን ነው። እሱን ያልኩ ከምን አንፃር ነው አሁን አንተ እሱን ስትለው ምናልባት የተጻፈው ደብዳቤ እኮ ለክልሉ ነው ስለ ግለሰቦች አይመለከተንም የሚሉ ነገሮች እንዳይመጡ እና እሱንም ታሳቢ ከማድረግ አኳያ ነው ሰው ለእንጂ ትክክል አይ ምንም ይሄ አክቲቪስቶች ሰሞኑን ሲሉት የሰነበቱን ጉዳይ ነው የምናነሳው። ሁለተኛ እዚህ ጋር ማንሳትና ተመልካቾቻችን ማስታወስ ያለባቸው ነጥብ የሚመስለኝ ለምሳሌ ግዕዝ በአስገዳጅነት መሰጠት የለበትም የሚል በጣም ሌጂቲሜት የሆነ ጥያቄ ነው። ግዕዝ አንማርም ለኛ የሚጠቅመን ነገር የለም ማለት አንድ ራሱን የቻለ ሌጂቲሜት የሆነ ማለት በጣም የመብት ነው። ትምህርቱ ለልጆቻችን አይጠቅምም ማለት መብት ነው። ያን ያክል እንዳሉትም ማህበራዊ እንደዚህ ምናምን ፋይዳ ስለሌለው የኛ ልጆች ባይማሩት ማለት መብት ነው እና ደግሞ ከቤተ ክርስቲያን ጋር ያው በታሪክ አጋጣሚ በቀደም ለመጥቀስ እንደሞከር ነው በመላ ሀገሪቱ ብሔራዊ ቋንቋ የነበረ ስለሆነ አገሪቱ ስትተወው ቤተክርስቲያን አስጠግታው ስርዓተ አምልኮ መፈጸሚያ ያደረገችው ቋንቋ ስለሆነ እና አሁን በአብዛኛው ቤተክርስቲያን አካባቢ ስለሆነ ግዕዝ እንትን መሰረቱ ያለው እንደሱ ስለሆነ ከሃይማኖቱ ነፃ ሊሆን አይችልም። ምን ያክል ሴኩላር ነው፣ ምን ያክል ሃይማኖታዊ እንትኖች አይጫኑትም ብሎ መጠየቅ በትክክል ይህንን መጠየቅ በጣም ትክክለኛ ጥያቄ ነው በነገራችን ላይ እና ወይ ደግሞ ለምሳሌ ኢሌክቲቭ ይሁን ቢባል በቃ የሚፈልግ ሰው ይማር ማይፈልግ ሰው ይተው ቢባል በጣም ትክክለኛ ጥያቄ ነው እንዲህ አይነት ጥያቄ ማለት ነው። ነገሩ ግን እንደዛ አይደለም የሆነው። መጀመሪያ አካባቢ እንደዛ የሚመስሉ ነገሮች ነበሩት። ከሱ ግን በጣም ከፍ ያለ ነገር ሆነ ወደ በኋላ ላይ። ለምሳሌ ምን ሚል እንትኖች ይመጡ ነበረ ግዕዝ የጥንቆላ የመተት እንደዚህ የደብተራ ቋንቋ ነው የሚል አይነት እንትን ቤተክርስቲያንን የማጠልሸት በሐሰት የመክሰስ የማሰይጠን አገልጋዮቿን ጭምር ሌላ ስያሜ የመስጠት አይነት እንትኖች ሲመጡ ነበረ። እንዲያውም ጽፎ አይቻለሁኝ በማህበራዊ ሚዲያ የትኛውም አይነት ይሄ ደብተራ በቤተክርስቲያን ውስጥ ምንድነው በትምህርት ቤት ውስጥ ድርሽ ማለት የለበትም አይነት እዚያ ድረስ ምናምን ተሄዷል። አንደኛው እንትና ዓላማው እንደዛ ቢሆን ኖሮ እንደዚህ አይነት ስጋቶች ቢኖርባቸው ደግሞ እንደዛ ለመሆኑን ለምሳሌ ካነሷቸው የሐሰት ክሶች በጣም ከገረመኝ ነገር አንደኛው ግዕዝ የጥንቆላ የመተት እንደዚህ ቋንቋ ነው የቃለቻ ቋንቋ ነው ምናምን ማለታቸው በጣም የሚገርም ነገር ነው። እውነት ምን ያክል ለሚፈልጉት ዓላማ የት ጥግ ድረስ እንደሚሄዱ ማሳያ ነው አንደኛው። ሁለተኛ ጉዳዩን
ለምሳሌ አስተምረዋለሁ ለምሳሌ አሁን ጥንቆላ ከሆነ ጥበብ ነው አይደለ ጥበብ እንዴት ጥበብ ነው ስንል እንደው በሌላ አይነት መልኩ ቢሆን እንኳን እንዳይገለጥ ያው መጥፎና ጥሩና ብለን እንደምናደርገው ሁሉ እንደው በጣም ለሆነ አንድ ሰው በዛ መልኩ እንትን ካደረገው የተወሰኑ ሰዎች ናቸው እነኛን ጉዳዮች የሚጠቀሙት አይደለ አንተ የሆነ ነገር ካለክ አንተ ጋር ብቻ የሚቀረው እንጂ ለሁሉም ሰው አትሰጠው ያቆንማ አንተ ገቢ ራሱ እኮ እንትን አለ ማለት ነው ያ በትክክል አሁን አንደኛውም ወዳጃችን ጋር አዲስ እንከራከር አንዱ በትክክል እኔ እንደዛም ያለኝ እንደዛ ነው ያለኝም ጭምር ስለሆነ ነው ግን ምን ልልህ ነው የመጀመሪያው ነጥብ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጥንቆላንም መተትንም ምናምን የሚባሉትን ነገሮች ምትጸየፍ መሆኗን እንትን ማድረግ አለብን አንዳንድ ሰዎች ማለት ግዕዝን የሚያውቁ ሰዎች እንደዛ ያደረጉ ማለት ቤተክርስቲያን እንደዛ ታደርጋለች ማለት አይደለም ልክ በግዕዝ የተጻፈ ቴክስት በግዕዝ የተጻፈ ማንኛውም ጽሁፍ በሙሉ የቤተክርስቲያን ነው ብለን እንደማንደመድመው ሁሉ ማለት ነው አንደኛው ነገር እሱ ነው ሁለተኛ እና በጣም ያስገራሚው ነገር ግን ምንድነው እሱ ልጨምርልህና በዘመናዊ ትምህርት ለምሳሌ አንድ ሰው የኮምፒውተር ሳይንስ ዕውቀት ሊኖረው ይችላል እዛ ላይ አንድ ትምህርት ይማራል ለምሳሌ ሃኪንግ ቢባል እዛ ላይ ሲማር ሁለት ነገሮችን ነው የሚማረው አይደለ ዋይት እና ብላክ ይሆናል ስለዚህ ሁለቱንም ማወቀ ማለት ሁለቱንም የሚማረው ግን አንዱን ተጠቅሞ ጥፋት እንዲያጠፋ ብቻ አይደለም ስለዚህ ያንን ማወቅ ስላለበት መረዳ ስላለበት ነው እንደሚያደርገው ስለዚህ ግን መርጦ የሚጠቀመው በጎ ነገር ነው የሚያደርገው መጥፎን የሚጠቀም በሙሉ እንደውም እየታደነ ወደ እስር ቤት ሲጋዝ እንዲሁም ደግሞ ሙያውን ሲቀማ የተለያዩ ነገሮች ነው የሚደረገው በቤተክርስቲያን ላይ ግዕዝን ተጠቅሞ ስዑት የሆነ አይነት አሰራር የሚሰሩ ሰዎች በሙሉ ከቤተክርስቲያን ተወግደዋል ቤተክርስቲያን አታቃቸውም ተለይተው ስለዚህ እነኛ ልክ በዚህኛው በኮምፒውተሩ እንደምናውቃቸው በወንጀል እንደሚፈልጉ አይነት ሰዎች ብለን ልንይዛቸው እንችላለን ቤተክርስቲያን አታስጠጋቸውም ነገር ግን እስካልታወቁ ድረስ ወይም ደግሞ በተሸሽገው እስከሚሰሩ ድረስ ከቤተክርስቲያን ውስጥ ሊሆኑ ይችላሉ እነሱ ነገሮች መረሳት የለባቸው ለመጨመሪያ በጣም ጥሩ ነጥብ ነው ያመጣው እና በጣም ከሚገርመኝ ነገር አንዱ ምንድነው እንዴ ይፈጸም ማለት ጥንቆላ ይሄ ምንድነው መተት እንደዚህ አይነት ነገሮች የሚፈጸሙት በግዕዝ ቋንቋ ብቻ ነው ወይ ሲጀመር ማለት በአረብኛ ከዚህ ባስ አይደለም ወይ በሌሎች ቋንቋዎች በፈረንሳይኛ በእንግሊዘኛ በሌሎች ቋንቋዎች አይፈጸምም ወይ እንደዛ በሁሉም ቋንቋ የሚፈጸም መሆኑ የታወቀ ዓለም አቀፋዊ እውነት ሆኖ ሳለ እንደምንድነው ታዲያ ልጆቻቸውን ወይ ያንን አይማሩም ያሉ ለምሳሌ በአረብኛ ይፈጸማል ማለት ማስረጃ ማቅረብ እንችላለን ይሄንን ማለት ነው በአረብኛ የሚፈጸም ከሆነ ኦኬ ስለዚህ በአረብኛ ከተፈጸመ ለምንድነው ልጆቻችን አረብኛ መማር ያለባቸው ኤግዛክትሊ በተመሳሳይ አናሎጂ እንደዛ ሆኖ ማለት ያለባቸው ማለት ነው አንደኛ እና አንዱ እሱ ነው ሁለተኛ ካነሱት ነጥብ ከሄዱባቸው በጣም የስህተት መንገዶች አንዱ የእንታ ሊቃውንት ያሬድ የጎጃሙ የቅኔ መምህር ያዘጋጁት የሰዋሰው የቅኔ መማሪያ የሰዋሰው መጽሐፍ አለ እሱን መጽሐፍ ምንድነው ጠቅሰው እንደ መጽሐፍ እንደ ካሪኩለም መጽሐፍ አድርገው እንትን ሲሉ ማለት ቀደም ያልነው እኮ ነው ያልተባለ ነገር አንስቶ ለምድር እዛ ጠግ ድረስ የሚሄደው ማለት ይሄ እኮ ያሳፍራል እውነት ለመናገር ትክክለኛው መንገድ ሲሄድ ማለት ነው ሶስተኛ የሰንበት ትምህርት ቤት ማደራጃ በሁሉም የሰንበት ትምህርት ቤቶች አሁን ዩኒፎርም የሆነ የትምህርት ካሪኩለም አወርዷል በዛ የሰንበት ትምህርት ቤቶች ማደራጃ አማካኝነት በሁሉም ክፍላት ከአንደኛ ክፍል እስከ 12ኛ ክፍል ድረስ የቤተክርስቲያን ትምህርት ታስተምራለች ከዛ ውስጥ አንዱ ግዕዝ ቋንቋ ነው እዛ ውስጥ ላይ ያለውን በሶስተኛ ክፍል ተማሪዎች የሚማሩበትን ቴክስት አምጥቶ የአማራ ክልል ሊያስተምርበት ያለው ቴክስት ነው ብሎ በሐሰት መክሰስ ይሄ በጣም ፈጽሞ ስለዚህ አንደኛው ላይ የሚጠቅሰው ነገር እሱን ነው በዛው ንግግራቸው ላይ የሚያዝ ነገር አለ ለምሳሌ አንደኛው ሳንወያይበት ሳንመከርበት ወይ ደግሞ ምን እንደሆነ ሳናቀው የሚነግሮች ታይና እዚህኛው ላይ ግን መጥቶ አሁን በተግባር ላይ አስገዳጅ ሆኖ እንዲሰጥ በተላለፈው ደብዳቤ መሰረት ለማስተማሪያነት በትምህርት ቢሮ በኩል በታተሙት መጽሐፍት ውስጥ ያሉት ይዘቶች በሶፍት ኮፒ እንዳየነው የክርስትና እምነት አስተምሮ ላይ ያጠነጠነው መሆናቸው ብሎ አንድ ምናልባት አንድ ያነሳው ነገሮች ናቸው አሁን አይቻለሁ አክቲቪስቶች ይሄ በሰንበት ትምህርት ቤቶች ማደራጃ የተዘጋጀውን የሶስተኛ ክፍል መጽሐፍ ወስደው ለዛ ሲጠቀሙበት እንደዛ ነው ሲሉ ምናምን አይቻለሁ ይሄ በጣም ፍጹም ስህተት ነው ቴክስቱን ማለት ማየት እንችላለን አሁን የአማራ ክልል ያዘጋጀውን መጽሐፍ ማይታይ ነገር እኮ አይደለም ማለት ለህዝብ ሊሰራጭ ያለ እንትን እኮ ነው ይሄንን አንድ ጸሐፊ እኔ አይቻለሁ እንትኑ ቴክስቱ ደርሶኝ
እንዳሉት ነው ወይ ብዬ ስመረምረው ፍጹም እንደሱ አይደለም። ይሄ ግዕዝ ቋንቋ እንደውም በዛ መጠን ሂደው በዛ ርቀት ሂደው ይሄ ግዕዝን ከሃይማኖቱ ነጥለው ለማዘጋጀት የሞከሩበትን መንገድ በጣም አደንቃለሁኝ ሲል ብሎ የጻፈ ሰው አይቻለሁ። ቴክስቱን ያየ ሰው ማለት ነው። እና እሱ ስህተት ነው። በነገራችን ላይ ምንድነው እኔ ያው መግለጫውን አይቻለሁኝ። ዲቴል የተሄደበት መንገድ ክልሉን አላቅም፣ እውነት ለመናገር አላቅም። ግን እነሱ ያሉት የክልሉ የትምህርት ቢሮ ሰዎች ያሉት ምንድነው አንደኛ በህዝብ ዘንድ ምንድነው ፍላጎት አለ፣ የመማር እንደን ፍላጎት አለ፣ በወላጆችም ዘንድ በተማሪዎችም ዘንድ ፍላጎት አለ። ይሄን ተጠንቷል። ኒድ አናሊሲስ የሚባለው ማለት ነው፣ እሱ ተጠንቷል። ሁለተኛ ወላጆች ተጠይቀዋል። ሶስተኛ የባለሙያ ጥናቶች ተደርገዋል። ሰርቬይ ስተዲ ምናምን ተደርጓል የሚል አይቻለሁ። አሁን ዲቴል ሂደቱን ምናምን ስለማናቅ ማለት ነው። ምላሽም እነሱ እንዲሰጡ ነው የሚጠበቀው። ምላሽም እነሱ ይሰጣሉ። ግን ይሄ ሁሉ ጩኸት ምንድነው ከጀርባ ያለው ነገር ምንድነው የሚለው ይሄ ግዕዝ ጠልነት ዝም ብሎ የመጣ ነው ወይ? ግዕዝን መጸየፍ ከዚህ ግዕዝን ከመጸየፍ ጀርባ ያለው ነገር ምንድነው ብንል ኢትስ ፒውርሊ ፖለቲካል ኢንተረስት ነው ያለው ከዚህ ጀርባ ያለው ነገር። አሁን በኋላ ለምሳሌ ደብተራ ብለው የቤተክርስቲያንን ምንድነው ዲያቆናት ቀሳውስት እና የቤተክርስቲያንን ግዕዝ የሚያውቁ ሰዎችን በሙሉ ለማነጎር ለማጸየፍ የሄዱበት መንገድ በጣም የተሳሳተ ነውና ፒውርሊ ፖለቲካ አጀንዳው የተደበቀ ለረጅም ጊዜያትም ሲሰሩበት የቆዩት አሁን ግን ያችን ሲሰሩባትን የቆዩዋትን አጀንዳ ፖለቲካል አጀንዳ ማለት ነው ወይም ፖለቲካል እቅድ ማስፈጸሚያ አንድ ኦፖርቹኒቲ አንድ እድል አድርገው የወሰዱበት ነው የሚመስልና ቤተክርስቲያንን መምቻና አሰይጥኑ የማሳየት ተልኳቸውን ይሄ የክርስትና ጥላቻቸውን የሚያሳዩበት አንድ መንገድ ነው የሚመስለኝ። አንተም ሐሳብ ስጥበትና መለሳለሁኝ እዚህ ላይ በትክክል ማለት በርካታ ሐሳቦችን እዚህ ላይ የታጨቁ ናቸው። ናታው በተለይ የመጽሐፍ ይዘቱን በተመለከተ የትምህርት ይዘቱን በተመለከተ በሚነሱት ነገሮች ላይ ምን ያህል እንደታየ እሱ ነው የሚያሳየ። ምክንያቱም ምን ያህል እየተካሄደበት እንዳለው እዚህ ላይ ግን እኔ እንደውም በዚሁ አካሄድ አንድ እየገባኝ ያለው ነገር አንደኛ ምላሽ እየተሰጠበት ያለው አግባብ ትክክል ነው ብዬ አላሰበም። ምክንያቱም የሆኑ ግለሰቦች ናቸው ለዚህ ምላሽ እየሰጡ ያለው። ስሟ እየጠፋ ያለው ቤተክርስቲያን ሆና ሳለ የወጣ ምክንያቱም ይፋይ በሆነ በደብዳቤ በመግለጫ ደረጃ ነው የወጣው። ለምሳሌ የሃይማኖት ተቋማት ጉዳዮች ምክር ቤት አለ አይደለ? ይሄ አካል ጉዳዩን ምን እያለ ነው? ሁለቱን አካላቶች ምክንያቱም ሁለቱን አካላቶች ስል ቅሬታውን ያቀረበው የእስልምና ጉዳዮች ምክር ቤት በክልሉ ያለው የዛንና እሱን እንደ አንድ መነሻ አድርጎ የእስልምና ጉዳዮች ምክር ቤትን በሃይማኖት ተቋማት ውስጥ ስላለ ማለት ነው እሱን እንዲሁም ደግሞ የኦርቶዶክስ ቤተክርስቲያንን እየተሰደበች ያለችዋ ናት። ዝምቷ ይገባናል። ጫናዎቹ ሁሉ ነገሮች በጣም በበዙበት ሁኔታዎች በየአጀንዳዎቹ በሚሰነዘሩበት ነገሮች በሙሉ እየመጣ እንትን ማለትም ሌላ አይነት ነገር አንተንም የማይመጥን ጉዳዮች ነው የሚሆኑት። ምክንያቱም ምላሽ መስጠት የሚችለው አካል ምላሽ መስጠት ስለሚችል ማለት ነው። ምናልባት ግን ሄዶ ከትምህርት ቢሮም አካል ያለው ምላሹ ተመሳሳይ ከሆነ ግን ያኔ ቤተክርስቲያን ምላሿን መስጠት ይችላል። የትምህርት ቢሮም ግልጽ ማብራሪያዎች መስጠት መቻል አለበት በዚህ ጉዳይ። እሱ ምላሽ ማይሰጥ ከሆነ ግን እየተሰደበች ያለችው ቤተክርስቲያን ናት። በዚህ ሁኔታ መቀጠል መቻል የለበትም። ቤተክርስቲያንም የህግ ክፍሉም ሊሆን ይችላል የተለያዩ የሚመለከታቸው አካላቶች ይሄንን ምናምን እየተዘጋጁበት ነው ብዬ አስባለሁ። እንደ በቅንነት እንደሚያይ አይነት አንድ የቤተክርስቲያን ልጅ ማለት ነው። ነገሮች በየቅድም እንዳልኩ በመጡ ቁጥር ሁሉ የሚሰነዘሩት ጩኸቶች በሙሉ አጀንዳዎች ምላሽ ሲሰጥ አንተ አትለም ክብሯንም ስለማይመጥን ቤተክርስቲያንን ማለት ነው። ነገር ግን አሁን ተቋማዊ የሆነ ነገሮችን እየገረሰሰ ስለሆነ ነገ ከነገ ወዲያ ይሄንን ተመርኩዞ ምክንያቱም መጨረሻ ላይ ካየኸው የማህበራዊ ፋይዳ የሌለው መሆኑን ይልና እሱ ስር ላይ ከተሰገሰጉት ቃላቶች መካከል መጨረሻ ማሰሪያ አንቀጽ ላይ እንዲህ ይላል። በክልላችን ባለው ተጨባጭ ሁኔታ ጋር ተደምሮ አደጋ ከመፍጠር ባለፈ የሚያመጣው ተጨባጭ ለውጥ ባለመኖሩ የክልሉ መንግስትና የሚመለከታቸው ባለድርሻ አካላት ጣልቃ ገብተው ይህንን ጉዳይ በአስቸኳይ እንዲቆም ካላደረጉ የህዝበ ሙስሊሙን ህልውና ለማስጠበቅ ሲባል ሌሎች አማራጮችን የምንጠቀም መሆኑን ከወዲሁ እናሳውቃለን ይላል። ምንድነው ሌሎች አማራጮች? እንግዲህ
እነሱ ናቸው የሚያውቁት። ግን አንድ በርግጥ ያው የምትስለው ነገሮች አይደለ በተቻለ መጠን ሰላም ለማድረግ ትሞክራለህ። ጥያቄው አሁን ፖለቲከኞችም ሲጀመር ነገሩ የሃይማኖት ጉዳይ ቢሆን ኖሮ ይህን ያክል ሙስሊሞችን ብቻ ለምን ያሳሰበው መጠየቅ አለበት። አንደኛው ጥያቄ አንድ። ሁለተኛ ጥያቄው በጣም ሙስሊሞች ስንል ሁሉንም ሙስሊሞች ማለታችን አይደለም እና እነሱንስ ይወክላሉ የሚለውም ሌሎች ነው። ሁለተኛ ግን ከእንደዚህ አይነት ከዚህ ከፖለቲከኞችም ከአክቲቪስቶችም ከእንደዚህ አይነት አንዳንድ እንትኖችም ላይ የወጣው የራሱ የሆነ እኔ ማምነው የራሱ የሆነ ርዕዮተ ዓለማዊ መሰረት አለው። ይሄ እንትን የራሱ የሆነ ሃይማኖታዊ ፍላጎት ምንድነው ፖለቲካዊ ፍላጎት አለው፣ ሃይማኖታዊ ፍላጎት አለው። ይህንን በተመለከተ ይሄ አጋጣሚ ነው። በሌሎችም ቦታዎች አጋጣሚዎች ላይ እናያለን። ድብቅ ምናምን የሚሉ ይሄ ለጽንፈኛ ግባቸው እጅግ በተደራጀ እና ደግሞ በተናበበ መንገድ እንትን ሲሉ እናያለን እንመለከታለን። እና የምታየው የነበረው የሚገርብ መናበብ ነበረ ከአክቲቪስቱ እስከ ሆነ እስከ እስልምና ጉዳዩ ጽፈት ቤት ምናምን እስከሚባለው እስከ ዞን ምናምን ድረስ ያለው ማለት ነው። እና የሚገርም ስም ማጥፋት ነበረ። እና ይሄ ማለት አሁን እዚህ ጋር ማንሳት ያለብን ነገር የምናውቃቸው ሌሎች እንትኖች አሉት። ይሄ የራሱ የፖለቲካ ገጾች አሉት። ይሄ መርሳት የሌለብን ሲሉም ሰምተናል። ማለት ሞርት ቢዮሽ ናቸው እንግዲህ ወይም ደግሞ ተምረናል የሚሉ ዶክተረት ማዕረግ ያላቸውም ሰዎች ናቸው። እናት ባየሁት ልክ ሲናገሩ የነበረው እሱ ላይ ምን በኋላ ምለው ነገር ይኖራል። በትክክል ማህበራዊ መሰረት አንድ ቋንቋ ማህበራዊ መሰረት የለውም የሚባለው ምን አገልግሎቶችን ሳይሰጥ ሲቀር ነው የሚለው ጥያቄ መመለስ አለበት። እና ግዕዝ የሚሰጣቸውን ማህበራዊ መሰረቶች አሉ። ደግሞ እዚህ ጋር ለምሳሌ ማለት ኢትዮጵያ ውስጥ ግዕዝን የሚችል ስንት ሰው አለ? ካለው ህዝብ ብዛት አንፃር ስንት ሰው አለ? ይህ ሁሉ ሰው ግዕዝን ቋንቋ የሚችል ሰው ካለ ግዕዝ ቋንቋ ሞቷል ብሎ ለመናገር የሚያስችል ግራውንድ አለ ወይ ብለን መጠየቅ እንፈልጋለን። ሌላ ለምሳሌ ቋንቋ ሞቷል ያሉትም ሰዎች ያሉትን ነገር ነው አይቻለሁኝ። በትክክል አንዳንዱ ሚስ አንደርስታንድ ተደርጓል። በእርግጥ ግን እንደዛም ያሉት ራሳቸው ለምሳሌ ቋንቋ ሞቷል የሚባለው የራሱ ምንድነው የምዕራባዊ መስፈሪያ አለ። አንድ ቋንቋ ሞቷል የሚባለው ኢንዴንጀርድ ነው የሚባለው እንደዛ አለ። ግዕዝ በሱ መስፈሪያ ገብቶ ሊነገር ይገባዋል ወይ ነው አሁን ጥያቄው ማለት ነው። ማለት ያው ልክ ነው ወይ ራሱ መስፈሪያው? ከዛ ይሄ ጥንታዊ ቋንቋዎችን ወስደህ በሱ መስፈሪያ ስትናገረው ለምሳሌ ልክ ነው የሆነ እኔ ነኝ ብሎ አሁን የሚፈታበት ቋንቋ ግዕዝ የለም። እሱ ግን ሌላ መስፈርት ነው ሌላ እንትን ነው እንጂ ብቸኛ መስፈርት አይደለም አንድ ቋንቋ ሞቷል ለማለት። እና እሱም ላይ አንድ እንትን ምንድነው ሐሳብ ብታነሳ ጥሩ ይመስለኛል። በትክክል ማለት የግዕዝ የመሞትን ጉዳይ ግዕዝ አልሞተም ለማለት መሰረቱ እንግዲህ ራሱ ልጁ ነው አይደለ? ያንድ ለምሳሌ አንድ ሰው በህይወት በነበረ ሰዓት ልጅ ከወለደ በልጁ ምክንያት ያ ሰው ሲወሰይ ይቆያል አይደል? የግዕዝ ዳኛ የአማርኛ ዳኛ ግዕዝ ነው አይደል? አማርኛ እስካለ ድረስ ግዕዝ ልትገለው አትችልም። የመጀመሪያው ጉዳይ እንግዲህ ግዕዝ ሞቷል ስትል አንድን ጉዳይ ለዛውም ጥናት የሚያጠና ሰው ነኝ የምትል ወይም ደግሞ አንድ የዩኒቨርሲቲ መምህር ነኝ የምትል ሰው በስነ ጽሁፍ ላይ ደግሞ ግድ አለኝ የሚል ሰው ሲሆን እንደው የግለሰብ ማጥቃት እንዳይሆን እንጂ ብዙ ነገሮች የምትላቸው ጉዳዮች አሉ በራሳቸው። ግዕዝን የማጠላላት ጉዳዮች የመጡት ዛሬ ስላልሆኑ ማለት ነው። ምክንያቱም አማርኛ ፊደል ይቀነስ ስትል በራሱ የምታመጣቸው ጉዳዮች አንዱ መዳኛ የሆነ ወይም ደግሞ የምትፈራረድበት የሆነውን የግዕዝ ቋንቋን አለማወቅን የሚያሳብቅ ጉዳይ ነው አይደል? ለምንድን ነው እነኛ ፊደሎቹ እንደዛ የሆኑት? ምንን ተመርኩዞ ነው የሚሉትን ነገሮች ከምታመጣባቸው ነገሮች አንዱ ግዕዝን የማወቅ ግዴታ ይጥልባል አማርኛን በራሱ ለመረዳት።
ስለዚህ አማርኛ እስካለ ድረስ ግዕዝ ሊሞት አይችልም የሚል ክርክር ይኖረኛል እኔ። ግዕዝን ግን ሞቷል ስትል በምን ለክተህ ነው? ቅድም አንተ ኤግዛክትሊ አንዱ እሱ ነው አይደለ? ኢቭን እንዳለ ሀገር ምድሩ ሲቶ ቤተክርስቲያን ተቀብለው አስቀጥለዋለች። ይህ ሁሉ ጥንታዊ ድርሳናት አሁን ወመዘክር እንኳን ብትገባ ያን ሁሉ ጥንታዊ ድርሳናት ያሉበት የታሪክ የስነ ጥበብ ምንድነው የአስትሮኖሚ የስነ ፈለክ የሌሎችም ድርሳናት ያሉበት ቋንቋ እንዲያውም አንድ ሪቻርድ ፓንክረስት መሰሉኛል የኢትዮጵያን የምትመነከርበት መነጽር ነው ይላሉ ግዕዝን እና እንደዚህ አይነት ምንድነው የመዛግብት ቋንቋ ሆኖ እያለ አንድ ሁለተኛ ይህን ያክል ተናጋሪ እያለው ኢቭን ባንድ በሆነች ለምሳሌ ሴቲንግ ውስጥ ወስደህ አዲስ አበባ ላይ ብቻ ባሉ አብያተ ክርስቲያናት ባሉ ምእመናን ወስደህ ብታጠናው ስንት ተናጋሪ ያለው ይላል እና እንዲህ ባለበት ሁኔታ ቋንቋን ሞቷል ማለት ለምሳሌ ምን ብለዋል እሳቸው ከ5000 በታች ተናጋሪ ካለው ቋንቋ ሞቷል ይባላል ማለት አፍ መፍቻው ልክ ነው እሳቸው ባሉት መስፈርት ማለት የተቃኙት እንደዛ ስለሆነ ብዙ ላንፈርድባቸው እንችላለን ቁጥሩን እንኳን ብታየው አንድ ክፍለ ከተማ ውስጥ ወስደህ ያንን ወይም አንድ የሆነ አካባቢ ወስደህ ብታየው ያን ያክል ቁጥር የሚያክል አታገኝም ወይ እዚህ ላይ በራሱ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አገልጋዮች ብዛት በካህናት ደረጃ ብቻ ያሉ እንኳን ወደ 500,000 ይጠጋሉ ተብሎ ግምት የሚደረገው አይደል እንግዲህ ከነኚህ ከ500,000 በሙሉ ግዕዝ ይናገራሉ ብለን አንጠብቅም ግን ከዚህ ውስጥ እንደው 25,000 እናጣለን ወይ አይ እሱማ አሁን እንትና ቃሲስ ማናቸው እንትኖች ውስጥ የገባ ነው ነው መለኪያው በትክክል ስላልሆነ እነኚህ እንትኑን እዚሁ እንትን ላይ አድማጮቻችን እናሳያለን ኢቭን አማራ ክልል ውስጥ ላይ ያሉት የአድባራት ብዛት እዛ ክልል ላይ እንኳን ማለት ነው የአድባራት ብዛት ከዛ ደግሞ እዛ ውስጥ በእያንዳንዱ እንትን ላይ ያሉ አገልጋዮችን ብዛት ከዛ ቀጥሎ ደግሞ የአብነት ተማሪዎች ብዛት እሱም ብቻ ሳይሆን አሁን ምእመኑ ራሱ ጸሎት የሚያደርሰው ምናምን በግዕዝ ነውና እሱም ከግምት ውስጥ መግባት አለበት ስለማሰብ ነው ሌላ ግን እንደ ማጠቃለያ በእኔ በኩል እንትን ማደርገው እዚህ ጋር አሁን እንትናችን እዚህ ጋር እያቀረብን ያለነው ሰዎች ዛት ምንድነው ከሶስተኛ ክፍልም ጀምሮ ከየትኛውም አይነት ክፍል ጀምሮ ግዕዝ ቋንቋ ይሰጥ አይሰጥ አይደለም ጉዳያችን አድማጮች ተመልካቾቻችን በትክክል እንዲረዱ የምንፈልገው ጉዳይ ከዚህ ነገር ተነስቶ የመጣው የቤተክርስቲያንን የማጥቃት የቤተክርስቲያን አገልጋዮችን የመሳደብ የማጸየፍ የማሰይጠን ነገር ልክ አይደለም ነው እንጂ ያንን የሚወስነው የክልሉና የትምህርት ባለሙያዎች አሉ ራሳቸውን የቻለ የቋንቋ ባለሙያዎች አሉ እሱን አንድ እንትን ማለት ሁለት ቤተክርስቲያን በራሷ መንገድ ግዕዝን እያስቀጠለችው ትገኛለች በሰንበት ትምህርት ቤትም በሌሎችም ሌላ ግዕዝ ለምን ያስፈልጋል የሚል አይደለም አሁንም እዚህ ጋር ማለት ነው እሱ የሚሆን ከሆነ ሌላ ራሱን የቻለ ምንድነው ፕሮግራም ማዘጋጀት ይቻላል ግዕዝ መማር ተማሪዎቹ ከ3ኛ ክፍልም ይሁን ከ4ኛ ክፍልም ከ5ኛ ክፍል ከ6ኛ ክፍል ከየትኛውም አይነት ደረጃ ላይ ግዕዝ ቢሰጥ ምን አይነት ታሪካዊ ምን አይነት ስነ ጽሁፋዊ ምን አይነት የስነ ጥበባዊ ፋይዳዎች ይኖሩታል ማለት ከዚህ ከሃይማኖቱ ውጭ ያሉትን ማለት ነው ከሱ ውጭ ያሉትን ምን አይነት ፋይዳዎች ይኖሩታል የሚለውን በሌላ ፕሮግራም መዳሰስ እንችላለን ጉዳያችን እሱ ስላልሆነ ነው ዛሬ እሱን ማናነሳው ማለት ነው በትክክል መጠቅለያ ጥሩ የሆነ ነገሮች ነው የሚይዘው ስለዚህ ዋናው አላማችን ዋናው ጉዳያችን የግዕዝ ቋንቋ ከ3ኛ ክፍል እንዳልከው ወይም ደግሞ ከተወሰነ የእድሜ ክልል ወይ በተወሰነ የሁኔታዎች በመጫን ትምህርት ይሰጥ የሚሉ ሁኔታዎችን የመደገፍ አይደለም መጫን ሚሊዮን በራሱ የምንቀበለው ነገር ስላልሆነ ማለት ነው ምክንያቱም እንዲጫን አስተዋጽኦ ያደረገች ቤተክርስቲያን ስላልሆነች መነሳትም ስለሌለባት ማለት ነው ጥያቄውን የሚያቀርበችው ቤተክርስቲያን ስላልሆነች ስለዚህ እሱ ሊሰመር ይገባል ቤተክርስቲያን ግዕዝ የሥርዓተ ትምህርት ውስጥ ይግባልኝ ብላ ጠይቃ በእሷ ይሁንታ ውስጥ የተደረገ ነገሮች የሉም ምናልባት እሱን የሚያመለክት ነገሮች ካለ ይፋ ያውጣ አይደል የሚመለከተው አካል ቤተክርስቲያን ጠይቃይ በዚህ መልኩ አድርጋ የሚል የአካሄዶች ካሉት እነሱ ይደረግና የሚመለከተው አካል ያንን ምላሽ ይስጥ እኛ ባየነው በተረዳነው ወይ ደግሞ ባገኘነው ሰነዶች ወይም ደግሞ ከዚህ ጋር በተያያዙ ሁኔታዎች ውስጥ ይሄንን ፕሮግራም ለማሰናዳት ስንፈትሽ ያገኘናቸው ነገሮች ግን ከዚህ ውጪ ነገሮች ናቸው ስለዚህ ዋናው የኛ ትኩረት ግን
የትምህርት ስርዓት ውስጥ ይግባ ተብሎ ሲመጣ እሱን ተመርኩዞ ቤተክርስቲያን ላይ የመጣውን ጫና አንተ እንዳልከው እሱን ለምን ቤተክርስቲያን ትጠቃለች የሚለው ስለሆነ አድማጮች የትኛውም ሃይማኖት ተከታይ ሆኖ ይሄንን ፕሮግራም የሚያይ ሰው ምክንያቱም አንዳንድ ነገሮች ለሚፈለገው ዓላማ ይሄን ፕሮግራም ተቆንጽሎ ወጥቶ ማጥቂያም ሊሆን ስለሚችል በትክክል ስለዚህ እንደዛም እንዳይሆን ሙሉን ፕሮግራም ሲሰሙት መልእክታችን ከመነሻው እስከ መጨረሻው ያለው መልእክታችን ይሄ ነው። እንደ አንድ ኦርቶዶክሳዊ ኦርቶዶክስ ስትሰደብ ባልጠየቀችው ይደረግልኝ ባላለችው ነገር ስለተደረገ እሷ መጠቂያ ስትሆን ዝም አንልም ነው። ባልሆነ ባልተፈጸመ ቤተክርስቲያን ባላለችው በማታስበው መንገድ በሐሰት ለሌላ ዓላማ የዋሉ መጻሕፍትንም ሆነ ዶክመንቶቿን እያወጡ ለፖለቲካ ዓላማ ማስፈጸሚያ አያድርጓቸው። ስለዚህ ከሚጠይቁት አካል ካለ የሚጠይቁትን አካል የሚመለከተው አካል ቢሮ ስላለ እዛ ገብተው መጠየቅ ይችላሉ። አሁን ቤተክርስቲያን ከየትኛውም አይነት እንደዚህ አይነት እንትን ውስጥ በራሷ መንገድ ግዕዝን እያስኬደችው ስለሆነ ማለት ነው። እሱን ተመልካቾቻችን በትክክል እንዲያጠኑልን እንፈልጋለን። እግዚአብሔር ይስጥልን ኤልያስ። አመሰግናለሁ። አመሰግናለሁ። እንግዲህ አትጥፋብን ማለት እንወዳለን። እንደዚህ የመጣ በጎ ሀሳቦችን እንድታጋራና ውይይቶች እንድናደርግ ሁልጊዜ እንፈቅዳለንና ፈቃድም ሆነ ሁልጊዜም ቤተኛም ሆነ ስለምትመጣም ከልብ እናመሰግናለን። ተመልካቾቻችን ስትከታተሉ የነበራችሁት በተዋህዶ ሚዲያ ማዕከል በየሳምንቱ የተዘጋጀ የሚቀርብላችሁን አውደ ተዋህዶ ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ ጉዳዮች እንዲሁም ደግሞ በተለያዩ አጀንዳዎች ላይ ርዕስ እያደረግን የምንወያይበት ነው። ዛሬ የግዕዝ ቋንቋን የትምህርት መማሪያ ከመሆኑ የተነሳ የተሰጡትን ተግዳሮቶች ወይም ደግሞ የተሰጡትን አንዳንድ ሀሳቦችን በማንሳት እርሱ ላይ ቆይታ አደረገን። ለነበራችሁም ከልብ እናመሰግናለን። አውደ ተዋህዶን እንዲሁም ደግሞ ተዋህዶ ሚዲያ ማዕከልን ስለምትከታተሉም እንዲሁ እናመሰግናለን። ሰብስክራይብ እያደረጋችሁ ይህታችን ለሌሎች እንዲደርስ ታደርጉ ዘንድ ጥሪያችን እናቀርባለን። ተዋህዶ ሚዲያ ማዕከል እውነተኛ የተዋህዶ ድምጽ። ሃይማኖታዊ ቋንቋ የሚባል የለም። ሃይማኖቱ ግን አገልግሎቱን የሚፈጽምበት የሆነ ቋንቋ አለ። ሃይማኖታዊ ቋንቋ ቢኖር ኖሮ በመላው ዓለም ያሉ ኦርቶዶክሳውያን በሙሉ አንድ አይነት ቋንቋ ነው መናገር የነበረባቸው፣ አንድ አይነት ቋንቋ ነው በአንድ አይነት ቋንቋ ነው አገልግሎታቸው መፈጸም የነበረባቸው፣ አንድ አይነት ባህል ነው መኖር የነበረበት፣ አንድ አይነት ቋንቋ ነው ስርዓተ አምልኳቸው መፈጸም የነበረባቸው። ዝምቷ ይገባናል። ጫናዎቹ ሁሉ ነገሮች በጣም በበዙበት ሁኔታዎች በየአጀንዳዎቹ በሚሰነዘሩበት ነገሮች በሙሉ እየመጣ እንትን ማለትም ሌላ አይነት ነገር አንተንም የማይመጥን ጉዳዮች ነው የሚሆኑት። ይህ በፊት ከተማሪው እንቅስቃሴ ጀምሮ ያለ ቤተክርስቲያንን እንደ ጨቋኝ ወይም የጨቋኞች ተባባሪ አድርጎ የመሳል እንትን አለ። እንቆላ ይሄ ምንድነው መተት እንደዚህ አይነት ነገሮች የሚፈጸሙት በግዕዝ ቋንቋ ብቻ ነው ወይ ሲጀመር ማለት በአረብኛ ከዚህ ባስ አይደለም ወይ? በሌሎች ቋንቋዎች በፈረንሳይኛ፣ በእንግሊዘኛ፣ በሌሎች ቋንቋዎች አይፈጸሙም ወይ? ተቋማዊ የሆነ ነገሮችን እየገረሰሰ ስለሆነ ነገ ከነገ ወዲያ ይሄንን ተመርኩዞ ምክንያቱም መጨረሻ ላይ ካየኸው በክልላችን ባለው ተጨባጭ ሁኔታ ጋር ተደምሮ አደጋ ከመፍጠር ባለፈ የሚያመጣው ተጨባጭ ለውጥ ባለመኖሩ የክልሉ መንግስትና የሚመለከታቸው ባለድርሻ አካላት ጣልቃ ገብተው ይህንን ጉዳይ በአስቸኳይ እንዲቆም ካላደረጉ የህዝበ ሙስሊሙን ህልውና ለማስጠበቅ ሲባል ሌሎች አማራጮችን የምንጠቀም መሆኑን ከወዲሁ እናሳውቃለን ይላል። ምንድነው ሌሎች አማራጮች? አሁን አይቻለሁ አክቲቪስቶች ይሄ በሰንበት ትምህርት ቤቶች ማደራጃ የተዘጋጀውን የሶስተኛ ክፍል መጽሐፍ ወስደው ለዛ ሲጠቀሙበት እንደዛ ነው ሲሉ ምናምን አይቻለሁ። ይሄ በጣም ፍጹም ስህተት ነው። ግዕዝን ከመጽሐፍ ጀርባ ያለው ነገር ምንድነው ብንል ኢትስ ፒውርሊ ፖለቲካል ኢንተረስት ነው ያለው። አማርኛ ፊደል ይቀነስ ስትል በራሱ የምታመጣቸው ጉዳዮች አንዱ መዳኛ የሆነ ወይ ደግሞ የምትፈራረድበት የሆነውን የግዕዝ ቋንቋን አለማወቅን የሚያሳብቅ ጉዳይ ነው አይደል? ለምንድን ነው እነኛ ፊደሎቹ እንደዛ የሆኑት?
ምንን ተመርኩዞ ነው የሚሉትን ነገሮች ከምታመጣባቸው ነገሮች አንዱ ግዕዝን የማወቅ ግዴታ ይጥልባል አማርኛን በራሱ ለመረዳት ስለዚህ አማርኛ እስካለ ድረስ ግዕዝ ሊሞት አይችልም የሚል ክርክር ይኖረኛል ለኔ ጉዳያችን አድማጮች ተመልካቾቻችን በትክክል እንዲረዱ የምንፈልገው ጉዳይ ከዚህ ነገር ተነስቶ የመጣው የቤተክርስቲያንን የማጥቃት የቤተክርስቲያን አገልጋዮችን የመሳደብ የማጸየፍ የማሰይጠን ነገር ልክ አይደለም ነው እንጂ